ሰላም ጤና ይስጥልኝ ሙለር ነኝ። በባለፈው እንግዲህ በለቀኳቸው ቪዲዮዎቼ በርካታ ጉዳዮችን አይተናል። ከክፍል 1 እስከ ክፍል 4 ድረስ ስለ ዌይተር ትሬኒንግ በደንብ አይተናል። እንግዲህ በሬስቶራንት ውስጥ ተቀጥራችሁ ለመስራት ያሰባችሁ፣ በዌይተር ስራ ላይ ተሰማርታችሁ ለመስራት ያሰባችሁ ልጆች ያው ቪዲዮውን እስከ መጨረሻው ድረስ እንድትከታተሉት በመጀመሪያው ቪዲዮ ገለጻ አድርጌ ያለሁኝ። በርካታ ልጆች አሪፍ ነው እያላችሁ ነው። ብዙ ትምህርትም እንዳገኛችሁ ተስፋ አደርጋለሁ። ሌሎቻችሁም ደግሞ ጥያቄ ያልገባችሁ ነገር ካለ በኮሜንት እንድታስቀምጡልኝ ገለጻ አድርጌ ያለሁ። ነገር ግን እስካሁን ያው ጥያቄ ያስቀምጠልኝ ሰው የለም። ምናልባት ከአሁን በኋላም ደግሞ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ መጻፍ ትችላላችሁ፣ ጥያቄ መጠየቅ ትችላላችሁ። በዛሬው ዕለት ደግሞ የምናየው በሆስፒታሊቲ ስራ ውስጥ ስኬታማ ለመሆን በቋንቋ መግባባት ያለውን ሚና በደንብ እናያለን ማለት ነው። ስለዚህ አንድን ደንበኛ ከመቀበል ጀምሮ እስከ አሸኛኘት ድረስ ያሉትን ዋና ዋና ንግግሮች በእንግሊዘኛ፣ በአረበኛ እንዲሁም ደግሞ በአማርኛ እናያለን ማለት ነው። ስለዚህ በተለይ ለጀማሪዎች ሆነ ልምድ ላላቸው ይሄ ትልቅ እውቀት ይሆናል ብዬ አስባለሁ። ስለዚህ ሁላችሁም ቤተሰቦች ይህን ቪዲዮ እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ምክንያቱም ቪዲዮው ለብዙዎች እንዲደርስና በርካታ ልጆች ተጠቃሚ እንዲሆኑበት፣ እናንተም ደግሞ ምናልባት በስራው ለመግባት ያሰባችሁ ሰዎች ተጠቃሚ እንድትሆኑ ማለት ነው። ስለዚህ መጀመሪያ ላይ እንግዲህ እንደ መግቢያ መጀመሪያ ደንበኛችን ሲመጣ እንኳን ደህና መጡ እንላለን። ለምሳሌ ኢትዮጵያ ውስጥ ከሆነ የምንሰራው አብዛኛው ቦታዎች ላይ የምንጠቀመው አማርኛ ቋንቋ ስለሆነ እንኳን ደህና መጡ እንላለን፣ በአማርኛ ማለት ነው። ኢትዮጵያ ውስጥ ለምትሰሩ ልጆች ነው ይሄ አማርኛው ኢትዮጵያ ውስጥ ብቻ ስለሚያገለግል ኢትዮጵያ ውስጥ ለምትሰሩ ልጆች እንኳን ደህና መጡ ብለን ደንበኛው ሲመጣ መቀበል አለብን ማለት ነው። ወይም ደግሞ እንኳን ደህና መጡ፣ ስንት ሰው ናችሁ? ምክንያቱም የጠረጴዛዎቹ ለአንድ ሰው፣ ለሁለት ሰው፣ ለሶስት ሰው ተብለው የተከፋፈሉ ቦታዎች ስለሚሆኑ እንኳን ደህና መጡ ብለን ስንት ሰው ናችሁ ብለን ለሚፈልጉት ሶስት ሰው ከሆነ ሶስት ሰው ከሚቀመጥበት ወንበር ላይ እዚህ ጋር ይቀመጡ ብለን ለመጠቆም ስለሚጠቅመን ማለት ነው። ስለዚህ በእንግሊዘኛ እንደነገርኳችሁ እዚህ ጋር በተለያዩ ቋንቋዎች ነው የምናየው። ስለዚህ በአማርኛ እንኳን ደህና መጡ እንላለን። ይሄ ኢትዮጵያ ውስጥ ላላችሁ ልጆች ነው። በውጭ ሀገር ላይ ላላችሁ ደግሞ በእንግሊዘኛ ከሆነ ዌልካም ኤ ቴብል ፎር ሃው ማኒ ፕሊዝ እንላለን ማለት ነው። ዌልካም ካልን በኋላ አ ቴብል ፎር ሃው ማኒ ፕሊዝ፣ ስንት ሰው ናችሁ ብለን ወንበራቸውን እንዲቀመጡ እናመለክታቸዋለን ማለት ነው። ወይም ደግሞ በአረቢክ ከሆነ አህለን ወሰህለን ተውሳ አከምሻህ ብለን እንጠይቃለን ማለት ነው። ስለዚህ እንደዚህ ብለን በእነዚህ መጠየቅ እንችላለን ማለት ነው። ስለዚህ በአማርኛው ደግሞ እባክዎን እዚህ ይቀመጡ ብለን በኢትዮጵያ ውስጥ ከሆነ እንደዛ እናስተናግድ ያለን። በእንግሊዝኛው ደግሞ ፕሊዝ ሃቭ ሲት ሄር ብለን እንላለን ማለት ነው። ስለዚህ እነዚህ ቋንቋዎች በጣም ወሳኝና አንገብጋቢ ነገሮች ናቸው ማለት ነው። ስለዚህ እንደዛ ብለን ካስቀመጥን በኋላ ወንበር ከሰጠናቸው በኋላ ወደ ምንድን ነው የምንገባው? ቴኪንግ ኦርደር ነው ወይም ደግሞ ትዕዛዝ መቀበል ነው ማለት ነው። ስለዚህ በአማርኛ ሚኑ ይኸውና ብለን እንሰጣቸዋለን ማለት ነው። በአማርኛ ከሆነ የምናስተናግደው ኢትዮጵያ ውስጥ ከሆኑ ሚኑ ይኸውና ሚኑ ብለን እንሰጣቸዋለን ማለት ነው። በትህትና ሚኑ ይኸውና ብለን እንሰጣቸዋለን። እንዲሁም ደግሞ በእንግሊዘኛ ከሆነ ሄር ኢዝ ዘ ሚኑ ብለን እንሰጣቸዋለን ማለት ነው። ስለዚህ በአማርኛ ከሆነ ሚኑን ከሰጠን በኋላ ሚኑ ይኸውና መጠጥ ላምጣላችሁ፣ ምግብ ላንጣላችሁ፣ የትኛውን መጀመሪያ ላንጣላችሁ ብለን እንደመጠየቅ ማለት ነው። ስለዚህ በእንግሊዝኛ ከሆነ ደግሞ ሂር ኢዝ ዘ ሚኑ፣ ካን አይ ስታርት ዊዝ ዩ ሰም ድሪንክ፣ ካን አይ ስታርት ዩ ዊዝ ሰም ድሪንክ፣ ካን አይ ስታርት ዩ ዊዝ ሰም ፉድ ብለን እንጀምራለን ማለት ነው። ስለዚህ በአረበኛ ከሆነ ደግሞ ሀደ አልሜኖ አይ አሲር አዋይ ኦር ማይ
ብለን በአረበኛ እንናለን ማለት ነው። ስለዚህ በቀጣይ ደግሞ ምንድነው የምንለው? ለማዘዝ ዝግጁ ነዎት ወይስ የተወሰነ ደቂቃ ይፈልጋሉ? ምክንያቱም አንዳንድ ደንበኞች አንዱ ቀድሞ ይመጣና ሌላው ጓደኛቸው ወይም ደግሞ ቤተሰባቸው ገና ከኋላ እየመጣ ከሆነ ያንን ሊጠብቁ ስለሚችሉ ለማዘዝ ዝግጁ ነዎት ወይስ ደግሞ የተወሰነ ደቂቃ ይፈልጋሉ ብለን እንጠይቃቸዋለን። ይህም የሚጠቅመን ኢትዮጵያ ውስጥ ላሉ ማለት ነው አማርኛው። በእንግሊዝኛው ደግሞ አር ዩ ሬዲ ቱ ኦርደር፣ አር ዩ ሬዲ ቱ ኦርደር ብለን እንጠይቃቸዋለን ማለት ነው። ተምሮቻችን በእንግሊዝኛ ከሆነ ደግሞ ሃው ኢዝ ኤቭሪቲንግ፣ ሃው ኢዝ ኤቭሪቲንግ ወይም ደግሞ አር ዩ ኢንጆይንግ ዮር ሜል፣ ተመችቷችኋል፣ አሪፍ ነው እንደማለት ነው ማለት ነው። በአረብኛው ደግሞ ኩሉ ሸይ ኩሉ ተማም፣ ኩሉ ሸይ ኩሉ ተማም። እንደ ኩዌት ላሉ ሀገሮች በብዛት የሚጠቀሟቸው ቃላቶች እነዚህ ናቸው። ኩሉ ሸይ ኩሉ ተማም ብለን እንጠይቃቸዋለን ማለት ነው። ሌላኛው ደግሞ ሃንድሊንግ ሪኳይስት የምንለው ነው። ሃንድሊንግ ሪኳይስት ማለት ችግሮች ካሉ እነሱን በመፍታት ማለት ነው። ሃንድሊንግ ሪኳይስት የሚያስፈልጉ ነገሮች ካሉ እነሱን ኤክስኪውዝ ሚ በማለት የሚያስፈልጋቸውን ነገር መጠየቅ። ብዙ ጊዜ እነሱም ሊጠይቁ ይችላሉ። ለምሳሌ ለው ሰማዕት፣ በስማህ፣ በስማህ የሚሉ ቃላቶች የካርብ አረብኛው ማለት ነው። ለው ሰማዕቴ፣ ለው ሰማዕት ለሴት ነው። ለው ሰማዕት ለወንድ። እነዚህን ቃላቶች በጣም እንትን ይሏቸዋል። በእንግሊዝኛው ደግሞ ኤክስኪውዝ ሚ ትእዛዝ ማለት ሲፈልጉ ኤክስኪውዝ ሚ ብለው ነው እንትን የሚሉት እና እናንተም ደግሞ የሆነ ነገር ልጠይቁ ከፈለጋችሁ ኤክስኪውዝ ሚ ብላችሁ ትጀምራላችሁ ማለት። እነዚህ ቃላቶች በጣም ወሳኝ ናቸው። እነዚህን ቃላቶች በጣም እንትን ይላሉ ማለት ነው። ስለዚህ ትእዛዝ ካዘዟችሁ እናንተ ምን ማለት አለባችሁ? በእንግሊዝኛ ለምሳሌ የሆነ ትእዛዝ ካዘዟችሁ ኤክስኪውዝ ሚ ካን ዩ ብሪንግ ሳምቲንግ ብለው ያዟችኋል። ለምሳሌ ኤክስኪውዝ ሚ ካን ዩ ብሪንግ ዋተር ብሎ ሊያዛችሁ ይችላል። ኦኬ የስ አይ ዊል ብሪንግ ኢት ራይት ናው። ልክ እንደዚህ የሆነ አፋጣኝ የሆነ መልስ መመለስ አለብን ማለት ነው። ስለዚህ እነዚህን ነገሮች በደንብ መለየት ይኖርብናል ማለት ነው። የመጨረሻው ሂሳብ ወደ መቀበል ነው የምንሄደው። ሂሳብ ስንቀበል የመጨረሻው እንግዲህ ሂሳብ መቀበል ነው። ሂሳብ ስንቀበል ወይም ደግሞ ፔይመንት ወይም ጉድባይ ማለት ነው። የመጨረሻው ሽኝት ነው። ስለዚህ እዛ ጋር እንግዲህ መጠየቅ አለብን ማለት ነው። ካሽ ኦር ኪነት ብለን መጠየቅ አለብን። ካሽ ነው ወይ ደግሞ ኪነት ነው? ኤክስኩዝ ሚ ካሽ ኦር ኪነት ብለን መጠየቅ አለብን ማለት ነው። ስለዚህ ብዙ ጊዜ በውጭ ሀገር ላይ አብዛኛው ኪነት ሂሳብ የክፍያ ስርዓት ስለሚጠቀሙ በርካታ ሀገሮች እሱን ነው የሚጠቀሙት። እንደኛ ሀገር ላሉ ደግሞ በካሽ መልኩ ነው ማለት ነው። ወይም ደግሞ ሞባይል ባንኪንግ አይ ቲንክ አሁን ላይ ጀምሯል ይመስለኛል፣ በዛ መልኩ ማለት ነው። ስለዚህ በዛ መልኩ ማድረግ አለብን። እነሱን ከጨረስን በኋላ ታንክ ዩ ፎር ካሚንግ ብለን እንሸኘዋለን ማለት ነው። ወይም ደግሞ እናመሰግናለን ስለመጣህ ወይም ደግሞ በአረብኛው ሸኩራን ብለን እንሸኛቸዋለን ማለት ነው። ስለዚህ እንግዲህ ጓደኞቼ ወይም ቤተሰቦቼ እነዚህን ቀላል ንግግሮች ከተለማመዳችሁ በየትኛውም ዓለም አቀፍ ሬስቶራንት ውስጥ በልበ ሙሉነት መስራት ትችላላችሁ። ቪዲዮውን ከጠቀማችሁ ለሌሎች ዌይተር ጓደኞቻችሁ ሼር አድርጉት። ለማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም የስራ ጊዜ ይሁንላችሁ።